ሰላም ጤና ይስጥልን ውድ የቤንጃ ፖርት ተከታታዮች እንደምናላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛን እንላለን። እንግዲህ መተናል እናንተም አላችሁ እንኳን ደህና መጣችሁ። ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖርት ቤተሰቦች እንደምናላችሁ በያላችሁበት ሁላችሁም ሰላም ሁኑ። እንደተለመደው እንግዲህ በወቅታዊ ጉዳዮች ተመልሰን መተናል። አንኳርና አበይት ይቅርታ አይደለም መጀመሪያ ማለት በወቅታዊ ጉዳይ ስትል ተመስገን ደሳለኝ ማን ተመስገን በየነ መስለኝ ነበር የቲቪ እንደዚህ የሚለው ያ በወቅታዊ ጉዳዮች ላይ አንኳርና አበይትሽ ቀጥል። ሰላም እንደሆናችሁ ተስፋ እናደርጋለን። እኛ ደህና ነን እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ነው? እኔ ደህና ነኝ። እንግዲህ ስለሚያዩን እናመሰግናለን። አዲስ የሆናችሁ ለዚህ ቻናል አሁን ይሄን ቪዲዮ ለምታዩት እሱ ቢኒያም ነው እንዳለው እኔም ብስራት ነኝ። ለአዳዲሶች እኮ ስለማያውቁን ማስታወቂያ ያስፈልጋል። እንግዲህ ለማታውቁን ቻናሉን ሰብስክራይብ በማድረግ የደወል ምልክት በመጫን እንግዲህ የዚህ ውድ ቤተሰብ አባል ሁኑ እንላለን። ስለምታዩንም እናመሰግናለን። ላይክ እና ሰብስክራይብ ግን በጣም አንሷል ባካችሁ። ማለት አሁን ቢኒያምን ሰጥቼው ነበረ አላውቅም እኔ ትንሽ ልረፍና እሱ ሰብስክራይብ ያለ አድርጉ ይበል ብዬ ነበረ። ምንም ለውጥ አላየሁበትም። ስለዚህ ኃላፊነቱን ተረክቤያለሁ። ባካችሁ ሰብስክራይብ አድርጉ። ይደረግ። ሰሞኑን እንግዲህ አወዛጋቢ ጉዳዮች አሉ። ግን አንዱ ነገር እኔ ክሊር ያልሆነልኝ ነገር ስለ ዲጄ ሊሰማ አንከስ ዘፋኝ ነች አይደል? ትዘፍናለች እኮ አልበም አላት። እንዳታነካከኝ እንዳታስተበድ ዲጄ ሊ ትባላለች እና በዱባይ ነው ያለችው። አሁን ክለቡ ምን ነበር የምትሰራበት ስም ነገር ያው እንደሚታወቀው ነው። እና ቻው በጣም ደጋግመው ይጠሩ እዛ ክለብ ነው የምትሰራው። አሁን ሰሞኑን ትንሽ እንትን ተነስቶባታል። በሰው አስመጥታ ከኢትዮጵያ በ200 ምናምን ሺህ ብር አስከፍላ እንግዲህ አውላላ ሜዳ ላይ ጥላው ስራ አስገባሃለሁ ብላ አምጥተው ሳታስገባው ቀርታለች የሚል እየተነሳባት ነው። መልስ ግን እሱ አልሰጠችም እስካሁን። አንዳንድ ግን ቮይስ ሪካርዶች እየወጡ ነው። ከልጅ ይወጡ አሉ። ስትሰማው መቼስ ሁልጊዜ አንዱን ነገር ሰምተህ ሙሉ ለሙሉ አትደፈድፍም። እሷ ማለት ያለባት ነገር ወይንም መጣራት ያለበት ነገር እንዳለ ሆኖ እንደምትሰማው ከረንት ግን በቃ አውላላ ሜዳ ላይ ልጁም ትንሽ ጤናም ችግር አለበት ይመስለኛል። እንትኑን ስሰማው ራሱ ቮይስ ሜሴጆቹን ስሰማቸው እባክሽ ምናምን እያለ ሲለምናት እዚህ ያለውበት ቤት ማድርበት ቤት እንዲህ ያለ የላካቸውን ሜሴጆች ስሰማ ያሳዝናል። አንድ ሁለተኛ የራሷም ደግሞ ድምጽ ለሱ የላከችው እንትን ድረስ ሂድ የሚልም ሰምተናል። እንግዲህ እንዴት እንደሚጠቀለል አላውቅም መጨረሻው። እንትን ይላል ማለት አይወለም። እንግዲህ አሁን የእሷንም ሀሳብ መስማት ይጠበቅብናል ማለት እንግዲህ እሱ ቮይስ ሪካርዶች ናቸው የተባሉት። ግን የእሷን የምትሰማው ቮይስ ሪካርድ አይመስልም። ኦኬ በቀጥታ እያወራች የተቀዳ ነው ይመስለው። አዎ የዛ አይነት ስሜት አለው። ስለዚህ ራሷን የለቀቀችው ሊሆን ነው እንደዛማ። አስተያየት አልሰጥም እሱ ላይ የሰማሁትን ነገር ነው አይደለም። ቆይ በስሬ እንዴ ለምሳሌ እንዲህ አይነት ድምጽ ሊፈጠር የሚችለው አጠገብ ያለ ሰው ሲቀዳህ ነው አይደለም? የስልክ ድምጽ ይታወቃል። ስለዚህ የስልክ ድምጽ አይደለም ከተባለ ከአጠገቡ ያለ ሰው የቀዳው ድምጽ ነው ማለት ነው። አሁን ይወለን ይሄ ላረግ ፈለኩት ስትም ካልካትስት ግን ነው ማለት ነው። ባይ ዲፎልት ይሆናል አይደለም ይወለን እያልኩ ያለሁት ጀስት እንግዲህ ሰምተዋል የተወሰኑትን እንግዲህ የእሷ ድምጽ የቮይስ አይደለም ያሚን የሪከርድ ተደርጎ የተላከ አይደለም። ገብቷል አይደለ? ይሄ በስነ ስርዓት ይሄ የቮይስ ማለት ሪከርድ የተደረገ ቮይስ አይደለም ይመስላል። እንግዲህ ተመልካቾች ሊሆን ይችላል አይሆንም፣ ግን ስትሰማው ግን እንደዛ አይመስልም። ፍርዱን ለመሰለ አንዳንድ ጊዜ እኔ ሰማሁትና ሌሎች ወይም ደግሞ ሰዎች አሁን ለሷ የዲፌንድ የማድረግ ምናምን ሳይሆን እንግዲህ የሰማቸውንም ሪሊ እንትን ማለት አለብህ። የመጀመሪያው እሷ መጣም የሰማው ነገር አለ። እሱ ቮይሶች ሪካርዶች ያወጣው ያሳዝናል ማለት እንዳጠቃላይ እነዚህ ነገሮች መፈጠር የለባቸውም። ደግሞ ከፈለም የተባለው ገንዘብ ማለት ነገር በጣም የተጋነነ ነው ለዱባይ። እንደዚህ አይነት ገንዘብ ሊከፈል ይችላል። እኔ ደግሞ በጣም በዝቶብኛል። ሊከፈል ይችላል ከምን አንግል መሰለኝ እኔ ተመልካቾች ካልሰሙ እንግዲህ ለዱባይ 250,000 ብር ይከፈላል።
ይከፈላል እስቲ ሐሳባቸውን ሚስቶች አንተ ቀጥል አዎ እሱ እየጻፉ ነው እስከዛ ድረስ መከፈሉ ከምን አንግል መሰለኝ ዱባይ ለመሄድ ይገባዋል ወይ አይገባውም አይደለም ጉዳዩ ምን ያህሎቻችን ሰዎች ስለ ዱባይ ፕሮሰስ ለማድረግ ምን ያህል ብር ይፈጃል የሚለውን ነገር አናውቀውም ማለት እኛ በመናቀው ልክ ሁሉም ያውቀዋል ማለት አይደለም እድሉ መቼስ ተሰጠኛለት ጨርስና መቼስ ጥያቄ ለመጠየቅ ፈልጌ ዘነ ስርዓት ይልመድብ አልሰጠንም ለምሳሌ ዱባይ ለመሄድ ታውቃለህ ፓኬጆች አሉ በ40 ምናምን ሺህ 50 አሁን እንኳን ጨምሯል 80 ሺህ 70 ሺህ ምናምን ነገር ከፍለ ማንንም ሰው እየተነሳ ይሄዳል ከባድ ነው ቪዛውን ማግኘት አውቃለሁ ትንሽ ፕሮሰስ አንዳንድ ሰው ከባድ ነው ይላል አንዳንድ ሰው ግን ባንተ ሐሳብ አንድ ጥያቄ መጠየቅ የምፈልገው እንደዚህ እንደሆነ ይሄችን እንኳን ኢንፎርሜሽን የሌለው ሰው ይሄን ያህል ብር አንስቶ ይከፍላል ይከፍላል እደግማለሁ ጥያቄ እሺ ቀጥታ ሁለተኛ ግን አንድ ነበር ያልከው አንድ መጨመር አለብኝ ሁለተኛ ምናልባት እሷ ከነ ስራ መግቢያው በላው ካልሆነ በስተቀር እንዴት ይሄን ሁሉ ብር አንስቶ ይከፍላል የሁለተኛውን ጥያቄን ለብቻው መልሰዋለሁ የሁለተኛው ጥያቄ እንኳን ባይኖር በራሱ ማለት ነው ይሄንን ሳያቅ ሊከፍል ይችላል ለምሳሌ ሲናው ዴስቢኒ ወደ ስደት ዓለም የሚመጡ ሰዎች በህጋዊ መንገድ አሁን እሱ ህጋዊ ሌጋላይዝድ አድርጎ ግን አትሊስት ሴኪዩር ሆነ ስራ አለ ተብሎ ነው ይሄ ልጅ ፕሮሰስ ይደረገለት የነበረው በሴኪዩሪቲ አይነት ነገር ነው እና ሴኪዩር ማለት ሴኪዩሪቲ ነው ስራው ግን ቸኮላት ማሸግ ስትል ሰምቻለሁ ወይስ በቃ ቸኮላት ማሸግ ትገባለህ ምናምን ስትለው ነበር ከዛ በኋላ እሱ አዛን ኦፕሽን ነው ግን እንኳን በሱ በእንደዚህ ህጋዊ መንገድ ተከትሎ ሊሄድ ይቀርና አሁን ላይ ወደ ሳውዲ አረቢያ በየመን በኩል በጅቡቲ በኩል እኮ የሚሄዱትን እኮ ልጆች ወስዳቸው በጣም ከገጠር እኮ የሚወስዷቸው ስንት እንደሚያስከፍሏቸው ይዋቭ ነው አይደል ከብቱሉ ሸጠው ምናምን ስለዚህ ነገር ቢሆን ይገርማል እንዴ አሁን እኮ ወደ ዱባይ ኮስቴድ አሁን ይሄ ልጅ እኮ የሚባለው ቪዛው ላይክ የቫኬሽን እና የወርክ ቪዛ አለ አሁን እሱ በየትኛው እንደሚያልክለት እንትን የለም ግን ከሰማነው ነገር አንፃር ቪዛው ሊያልቅ ነበረ ምናምን እንደውም እዛ አልሐበሻ ሬስቶራንት ባለቤቷ ልታራዝምለት ልትልለት ነው ተብሎ ነበረ ጎዳና ወጥቷል ምናምን አሁን የሆነ ነገር ጉዳይ ሲመጣ ሁሉም የተባለውንም ያልተባለው ነገር ስለሚጨማመር የትኛው ነው እውነቱ አንደኛው ተበድያለሁ ያላለ በድሏል የተባለው ሰው ደግሞ መጥቶ መናገር አለበት እስኪናገር ድረስ ገብቷል እርግጠኛውን ነገር እንዲህ ነው ብለን ማለት ስለማች ነው ግን የተፈጠረውን ነገር ይሄ ነገር ተፈጥሯል እዛ የተፈጠረው ነገር የሰማው ላይ ደግሞ እነዚህ ነገሮች ደግሞ ለሌላው መማሪያ እንዲሆን አልሰጡኝም ብለህ ልትል ትችላለህ አሁን ለምሳሌ በአንድ ጊዜ የሰራነው ቪዲዮ ስለ ነቀነን የሰራነው ቪዲዮ ላይ ስለ ነቀነን እኔ ስለ ብርቱካን የሰራነው ለካስታውስ ከጠየቃቸው ጥያቄዎች ነበሩ አንተ ኤዲቶሪያል ቪዲዮ የተቆራረጠ ይመስላል ምናምን ብለህ ጥርጣሬን ያስቀመጥከው ነበር አሁን ለኔም እንደዛ የሷ ቮይስ ሰማው ኦሪጂንትን ነው የሚመስለው ሪካርድ የተደረገ አይደለም ምናምን ነገርና መታየት ያለባቸው ነገሮች አሉ ግን እንዳጠቃላይ እኔ መቼ እንደሚሆን እርስ በርሳችን የምንጨካከነውን ነገር የምናቆመው በጣም ያናዳል ይሄ ማለት ተደረገም አልተደረገም እየተደረገ ያለ ብዙ ነገሮች አሉ ሐሳቡን ሁሉ ጊዜ እንደምናረገው ምናየውን ነገር እናመጣና እዛ ላይ ጀጅም ማድረግ ሳይሆን ግን አሁን ለቀጣይ ሰው ምንድነው ከዚህ የሚማረው የሚለውንም መልእክት ለማስተላለፍ ነው አንዱ ዓላማ አይደለ ስለዚህ ዝም ብሎ ማንንም እረዳለሁ አገር ውስጥ ያለው ሁኔታ አሁን ቅርብ ቀን በዚህ አጋጣሚ ማስታወቂያ በዛው ልናገር እሺ ክብራትና ክብራን የቭሎግ ቻናል ከፍቻለሁ ቪዲዮ ተጭኖበታል እሱንም እየገባችሁ ሰብስክራይብ እንድታደርጉኝ በትህትና ጠይቃለሁ ለምን ወደዚህ መጣው መሰለ ያልተከፈለበት ማስታወቂያ ነው ለምን ወደዚህ መጣው መሰለ የኮሜንት የመጀመሪያው ቦታ ላይ ሊንኳን አስቀምጣታለሁ ባንዳ ጨርሰማ ሁለተኛ ለምን ወደዚህ መጣው መሰለ የሰራሁት ቪዲዮ ላይ ስለዚህ ሀገር ተሰደ አብረናውን ለያዘጋጀነው የካምፕ የምትገባው እዚህ ነው ስትመጣ ሰርፕራይዝ እንዳትሆና የሚለው ቪዲዮ ላይ እዛ ኮሜንት ስር እንደጠበቅኩት እዛም ቪዲዮ ላይ ተናግሬያለሁ እንደጠበቅኩት ብዙ ሰው
አሁን ባለው ሁኔታ አገር ውስጥ ባለው ሁኔታ በጣም በኑሮ በጣም ስለተማረረ መብላት መጠጣት ከብዶት ያለ ሰው ስላለ በመጣውና በቀን አንዴ በበላው ምናምን የሚሉ ኮሜንቶች ትቀልዳለው አሪፍ ነው የሚሉ ብዙ አይቻሉ ስለዚህ ካለው ሁኔታ እኮ ያረዳለው ያልኩ በዚህ ምክንያት ነው ምንም ከፍሎ ብቻ ከዛ አምልጦ መለወጥን ያስባል መለስክልኝ ገብቷል የኔን ሐሳብ ነው ያጠነከርክልኝ ሊሆን ይችላል ገባ ያን ስለሚያስብ እረዳለሁ ያ ችግርም ቢኖር ግን ትንሽ ቀልብ ገዝቷላል ሁኔታዎችን ማጥናትና ቢኒ ይኸውልህ አሁን በአንተም ባልከውም ባይሆን እኮ ቅድም ያልኩ ነገር አለ ኢንፎርም ይኸውልህ አዲስ አበባ መሀል አዲስ አበባ ላይ ተቀምጦ ስለ ብዙ ነገሮች የማያውቅ ሰዎች አሉ ይኸውልህ አሁን እኮ እኛ እኮ ችግራችን እኮ መሰለህ በብዙ ነገር እንደ ሀገር ፈተና ውስጥ የገባ ነው ብዙ ሚስ ኢንፎርምድ የምንሆናቸው ነገሮች አሉ ከሶርሱ ማጣራት እየቻለን እስቲ ቲክቶክ የሶሻል ሚዲያዎች ላይ የሆነ አንድ ሰው የሆነ ነገር ይበል ሁሉም በዛው ተከትሎ ሲፈስ ነው መታየው የሚጠይቅ የለም ለምን እንዴት ብሎ እየጠየቅክለት ደግሞ አንተ ለየት ብለህ የጠየቅክለት ደግሞ አንተ ትሰደባለህ እስቲ በእኛ ፕሮግራም እንየው ቢኒ እኛ ለማስመሰል ብለን መሀል ላይ አንቆምም ትክክለኛ የምናደርገውን ነገር ነው እዚህ የምናንጸባርቀው ለምሳሌ የሆነ ነገር ሀፕን ሲያደርግ ነው እንደዚህ መሆን የለበትም ብለን ትጎትታለህ ሁሉም ወደው ኖ ብለህ ይሄ ነው የኔ እንትን ስትል ስድቡን እኮ እያስተናገር ነው አብረኝ ለምን እኔ እንደማስበው ለምን አላስብም ገብቷል አይደለ ኢንፎርሜሽን በስንስራ በራሱ ዲግ የሚያደርግ የለም አዲስ አበባ ላይ ተቀምጦ ስለምንም ነገር የማያውቅ ብዙ አለ ሚስ ኢንፎርሜሽንም በደንብ አለ አዎ ገብቷል ውጪ ሲባል ዙሪያ ያሉ ሰዎች ደግሞ ስለ ዱባይ ቶሎ ጉድነት ወይም ደግሞ ከባድነት እየነገሩ አንተ የሆነ ኦፖርቹኒቲ ስትሰማ ላንተ የቀለለልህ ነው የሚመስለው ያዛ ላይ ደግሞ ስምም አላት እንዳልነው ስምም ትልቁ ነገር ስም አለ እሷ እንግዲህ ዲጄ ነች ታዋቂ ነች እንደውም የመጀመሪያ ከነኝ አንተ ነህ የኔ የመጀመሪያ ትላለች ቮይሱ ላይ ወጣ የተባለው ቮይስ ላይ ከዛ ደግሞ መልሳ እጄ ላይ ሌላ 4 ልጆች አሉ ምናምን ነገር የሚባል ነገር አለና ኤኒዌይስ ሚስ ኢንፎርሜሽን ስቴትመንት ዘላይ መሰለ ስለ ሰሞኑን የከሲያ የወጣው የታቦተ ጽዮን ጉዳይ እሱን ትንሽ እንበልበት ወይስ ይቻላል ዛሬ እኮ አይቼው ዜናውን የወጣው በጣም ቆይቷል ዜናው እና ሆን ተብሎ እንዲጮህ ተደረገ እንጂ የቆየ ነው ምናምን ብሎ አይቼ ነውና ቲክቶክ ላይ ስላልከው እኮ አንድ ሁለት ሰው ዝም ብሎ አሁን እንደወጣ ምናምን አድርጎ ሲያወራ ልክ አሁን የወጣ ምናምን አድርጎ ብዙ ሰው ሲያደርግ ነበርና የሚለቀቁ ኢንፎርሜሽኖች ከሰማህ በኋላ መስማት ጥሩ ነው ኢንፎርሜሽን ከሰማህ በኋላ ብዙ መታጣራባቸው ኦፕሽኖች ስላሉ ለማጣራት ብዙ ነገር ማገላበጡ ወሳኝ ነው በቃ አንንካው ይሄኛውን ወይ እንመለስበታለን ኦኬ ዋናው የዚህ ቪዲዮ ኮሩ እንግዲህ የቀነኒ ጉዳይ ነው ኦኬ ሰሞኑን እንደ አዲስ እንግዲህ ቀስ በቀስ የሷ ፎቶዎች ሟች ነፍሷን ይማርና የአንዱ ዓለም ባለቤት ማለት ነው ባለቤት ሆናለች ብለናል ባለፈው ማለት ነው ያ ባለቤት እንግዲህ ነፍሷን ይማረውና ከዛ በኋላ ፍርድ ቤት ሁለቴም ቀርቧል እሱ ያ የጊዜ ከተሮ ተጠይቆበታል ሁለተኛም ቀረበ እኮ ያ ሁለተኛም እና ከዛ በኋላ ፎቶ ደግሞ በድጋሚ ሁለት ፎቶዎች ቀስ ብሎ ነው የወጣው መጀመሪያ አንድ ፎቶ ወጣ ያ በዚህ በኩል በልዛ ነገር አሁን ደግሞ ከትላንትና ይመስለኛል ደግሞ አይኗ አብጦ ምናምን አልቅሳ ምናምን ምትም ያለው ነገር የሚመስል ፎቶ ወጣ ሁለተኛው ፎቶ ከመውጣቱ በፊት አባትየው ወጣው እንግዲህ የልጄን ደም አውጡልኝ ከጎኔ ቆሙልኝ የሚል ንግግር ተናገሩ ዛሬ ደግሞ በቀረጽንበት ዕለት ደግሞ እናትየውን በድጋሚ ወጣው ይሄን ብለዋል እሳቸው ደግሞ ያለቀሱ ልጅ ሐዘን ነው ከባድ ነው ያለቀሱ ይሄን ብለዋል ነገሮች እኛ ሐሳቡን አንስተን መወያየት ነው ከዛ ከተወያየን በኋላ ደግሞ የየግላችን ደግሞ አስተሳሰብ ይኖርናል የፍርድ ጉዳይ ሳይሆን የሚመስልህን ነገር ዝም ብለህ በመሰለኝ በደሳለኝ በሚለው ሳይሆን አለ አይደለ መስመር ፈር ያለቀቁ ነገር ሐሳብ ልሰጥ ይችላል ኤኒዌይ ግን አሁን አንደኛው ፎቶ ከወጣ በኋላ አባትየው አሉ ከዛ እናትየው ተናገሩ ከዛ ደግሞ ፍርድ ቤት
በቀረበበት ወቅት ጠበቃው ከናትየው በፊት ነው የፍርድ ቤቱ የቀደመው። ከናትየው በፊት ነው፣ አንድ ቀን በፊት ነው። እና በጣም ምን አይነት ሞራል እንደሆነ በማይታወቅ ሁኔታ እንግዲህ ኮንሰርት አለበት ውጭ ሀገር ለፋሲካ እና የዋስትና መብት ይፈቀድለት ብሎ ጠይቋልና ሰዎች ጠበቃውን ሲወቅሱ ሰማውና ገረመኝ። እኔ ምንም ለምንድን ነው መሰለኝ ገረመኝ። ዋናው ሰውዬ ነው እንጂ የሚገርመው እንዲህ ተብሎ እንዲጠየቅለት ቢልፈቀድስ ሄዶ ሊዘፍን ነው? እንዴት ነው? ጠበቃው እኮ ሀሳብን ወይም ደግሞ አንተ ጋር ያለው ነገር ነግረኸው ከህግ አንጻር ወደ ፍርድ ቤቱ እንደ መከራከሪያነት ወይም ደግሞ ስራውን አንተን ማስጣል ነው ማለት ጥብቅና ላይ ህሊና የሚባል ነገር በተለይ የግለሰብ ጥበቃ ስትሆን ህሊና የሚባል ነገር ያለው አይመስለኝም። ስራው ጥብቅና ሲቆምልህ አንተ ጥብቅና ቆሞ አንተን በየትኛው መንገድ ይሁን አንተን ነፃ ማውጣት ነው ስራው። ትክክል ነው እኮ እያልኩ አይደለም። እሱ ስራውን እየሰራ ነው። ገብቷል። በህሊናማ ቢሆን የሁሉ ጠበቃ ምንም ሊሰራ አይችልም እኮ። ገብቷል። ግን ከአንተ ጋር ተማክሮ ከጠበቃ ጋር ተማክረ እንዲህ ብለን እንጠይቃለን እንዲናረጋለን ተባብለ ነው የሚደረገው አይደለ? ስለዚህ አይ እንደዚህ ተብሎ መጠየቅ የለበትም ማለት ያለበት ባለ ጉዳዩ ነው እንጂ ጠበቃው ስራውን የሰራው ለኔ። የሱ ግን ሞራል ይገርማል። ማለት አርጎታል አላረገው ማለት አይደለም። ምንም ይደረግ የዚች ልጅ ህይወት አልፎ የዚች ልጅ ህይወት አልፎ እንዴት ነው ልዘፍን ነው ብለ ዋስትና የምትጠይቀው? ሂድበት ቢኒዮል ምን አለ መሰለ እስቲ የመጀመሪያው የኢትዮጵያ የሀዘን ሁኔታዎች እንዴት ነው የሚሆኑት የሚለውን ነው። ኢትዮጵያን የሚያህል በእምነትና በባህል ውስጥ እንትን ያለውን ሀገር ይቀርና ሌላው ሀገር ላይ ያለውን ነገር እኮ ማየት እንችላለን። ሊያም የገዛ ባለቤቱን ያጣ ሰው በእምነት ከሄድክ እንደ ኦርቶዶክስ ናቸውም ምክንያቱም የተከበረችውን ቅድስት ሥላሴ ስለሆነ 40-80 የሚባል ነገር አለ። ሊያም ደግሞ ባለቤት የብራት ያጣትን ሴት ነው አይደል ያጣው። ምን አይነት ሞራል ነው ማለት ወጥተህ እንዴት ነው የምትዘፍነው? ለማን ነው የምትዘፍነው? ፍርድ ቤት ላይ እኮ ጠበቃው እንዲወጣ ወይም ደግሞ የ14 ቀን ጊዜ ቀጠሮ እንዳይጠይቅበት ፖሊስ ከእስር ቤት መውጣበትን ውጭ ሆኜ መከራከርበትን ነገር ማየት እንፈልጋለን። ምን ነገር አለ ነው የሚለው ጠበቃው። ኦኬ እንደዚህ ኮንሰርቶች ስላሉኝ ይላል አይደለ? ኦኬ በቃል ያለውን አይደለም የሚያቀርብለት ኮንትራት ውሉ ይኸው አለኝ ብሎ ነው የሚለው። እንደው ፍርድ ቤት ፈቀደለተን በል ወጥቶ ሊዘፍን ነው እኮ። እሱን እኮ ነው ወይስ ማምለጫን? ፍርድ ቤቱ ራሱ በእንደዚህ አይነት ዋስትና ህይወት በጠፋበት ጉዳይ ላይ ይሰጣልስ ብያል ራሱ አልሰጠም ነው አልሰጠም። ኖርማሊ መረጃ ስለሚያጠፋብኝ ያው ህጉን ነው የሚከተሉት እንጂ እንዴት ሚስት ሞታ አይልም። ግን የተባለም ያው አቃቢ ህግ መረጃ ቢወጣ መረጃ ሊያጠፋብኝ እና ምስክሮችን እንትን ሊልብኝ ስለሚችል እንዳይፈቀድ ብሎ የአቃቢ ህግ እንትን ተወስኖለታል ጊዜ ቀጠሮ። ግን ቢኒ ባለቤቱ እኮ ነች። አሁን እኛ ተመልካቾች እንድትረዱት የምንፈልገው እሱ አደረገ አላደረገ ወይም ደግሞ ፍርድ ውስጥ አይደለም እየገባን ያለ ነው። የፍርድ ቤት ውሎን የነበረው ነገር ግን ብዙ ሊያስብል ስለሚችል ጭምር ነው። እና የቤተሰቦቹም የቤተሰቧ ጉዳይ የእሷ የሟች ቀነኒ ጉዳይ ቤተሰቦቿ ያሉት ነገር ነውና አላቅም ምን አይነት መደፈን ነው። ገርሞኛል እኔ በጣም ሌሎች ነገሮችንም እንድታስብ ያደርጋል። ይሄ እኮ እንድጠረጥሩልህ ያደርጋል። እሱን ነው ቅድም ስለነበረው ውሳኔ ሳይሆን ጥርጣሬን ግን እናገራለሁ ስለነበረው እሱን ነው። ምንድነው መሰለህ የቤተሰቦቿ ከቀን ወደ ቀን የሆነ እየደረሱበት ያለው ነገር አለ በእነሱ ገባ። ለዛ ነው አሁን ቀጥታ እሱ ነው እንደዚህ ላለ ማለት የልጅ እንደማደራ ህዝቡ ከጎናችን ይቁምልን የሚሉት ገባ እየደረ ለምን ሌላ የተረጋገጠ ይሆን አይደለም አላቅም። ወንድሟ ግን በሽጉጥ ስቷት ኪቹን ሁሉ ተቦድሶ የተገኘ መረጃ አለ ተብሏል። እውነት ይሁን ውሸት እውነት ከሆነ ነገሮች እየጨመሩ ይላሉ። በጣም ያዘንኩበትን ደግሞ አንድ ቪዲዮ ልንገር። አንድ የሚያስገርም ቪዲዮ ብለው ይወጣ ይሁት
ከሩቅ የተቀረጸ ነው። እንዴት ነው ከአፓርትመንት ፎቅ መሬት ሆነ የምትቀርጸው እኮ። ቆይ ለነገር ነው መጨረሻው ለነገር እኮ ነው። እና የሚታየው በመስታወት ውስጥ ማንነታቸው የማይለይ ሰዎች ሰው ሲመታት ምናምን አይነት ነገር የሚታይ ነው። ምን አድርገው እንደሰሩበት በጣም ያዘንኩበት ያልኩ እሱ ነው። ከዛ ምን ያደርጋል ይኸው እንደዚህ ሲደበድባት የተቀረጸው ቪዲዮ እንደዚህ ምናምን ብሎ ይሄና ሌሎችን መረጃዎችን ሌሎችን በደሎች ሳይደርሱባት ያለውን ምናምን የሚባል አፕሊኬሽን ላይ ታወርዱና ምናምን ያለ ቱቶሪያል ይሰጣል። እግዚአብሔር በጣም ነው ያፈርኩት። ስንት ሰው አይቶታል መሰል። እና ምንድነው መሰል ያለ ማየት ስትል ያን አፕሊኬሽን ዳውንሎድ ታደርጋለህ። ስትከፍት ማስታወቂያ ያልፋል ምናምን ፕሮሞት ማለት ነው ለእንትን። እንዴት ነው የአፕል ስቶር ላይ ያለ አፕሊኬሽን ላይ ምናምን ሄደ ቪዲዮ ካለዛ ያጭኖ ገባ እሱ አይደለም ያን የሚያደርገው እኮ ነው የሚያደርገው ሰው ነው የሚያናድ። እና እንደዚህ ሁሉ የሚያደርግ ሰው አለ። በጣም ነው የሚያሳዝነው በእነሱ እንትን ላይ። ይኸውልህ አሁን እነዛ ከሄድክማ አሁን እንደው እሱን እዛ የፍርድ ቤት ውሎ ላይ ፎከስ ስላደረግን እንጂ ብዙ ነገር እኮ ተብሏል እኮ። እሱ ዳይሬክተር ላይክ በደም ተገኝቷል ምንጣፉ እሱ ፍርድ ቤት ትክክል እሱ እንትኑ ላይ ዘገባው ላይ ቀርቧል እንደማስረጃ አቅርቧል ምናምን ሲባል ዜናው ላይ አይቻለሁ። እሱ ተገኝቷል ቀርቦ ነበር ፍርድ ቤት ያ ማስረጃ። ኦኬ ግን አሁን ይኸውልህ ሌላው ሰዎች እንተዋቸው ምክንያቱም ሀሳባችን እንዳያስተን። ይኸውልህ እናትና አባት በዚህን ያልክ እየተናገሩ ያሉት ለምንድን ነው ማለት በዚህን ያልክ ልጃቸው ነች። ከዚህም በላይ መናገር ምን ብዙ ማለት ይገባቸዋል ባይሉ ነው የሚገርመኝ። ገብተዋል እንዴ በጣም እንጂ ልጃቸውን ግን እያዩ ያለ ነገር አልተሰማ። ይኸውልህ አሁን ይኸውልህ አባትየው ከመጀመሪያ ያሉት ነገር አለ ቀብር ላይ እንደ አጫሉ የልጅም ደም it means እሷ ራሷን አላጠፋችም ነው። አጫሉም ራሱ እንዳላጠፋው ገብቷል። አጫሉም ተገደለ እንጂ ራሷን አላጠፋ። ስለዚህ እሷም ተገደለች እንጂ ራሷን አላጠፋችም ነው። በዛ ሰዓት እሳቸው ስሜታዊ የሆኑ ጥልቅ ሐዘን ውስጥ ሆኑ። አሁንም ጥልቅ ሐዘን ውስጥ ናቸው። ግን በዛ ሰዓት ነገሩ እንግዲህ ቀብር ላይ ስለነበረ ከዛ አንሳር ብለዋል እንኳን ብለህ ብታስብ ይሄ ፍርድ ቤት መጥቶልህ ኮንሰርት ስላለው ሲልህ ነገሩን ከልክ በላይም ነው እሳቸው ያሉት አይደለም ወደሱ እየተጠቆመ ያለው ነገር ከልክም በላይ ነው እንድትል ያስገድዳል። ምን አይነት ሞራል እንደሆነ ገብቶሃል አይደል? እንዴ አንተ ኢትዮጵያ እኮ ማለት ቢኒ ጎረቤትህ እኮ ሰው ሞቶ እነሱ ቤት ሐዘን ስላለ እነሱ ቴሌቪዥን ሳይከፍቱ እኮ አንተ ቤት ቴሌቪዥን አትከፍትም አይደለም? እንደዚህ አይነት ነገር ታረግና እንዴ ነከለ ቤት አለ ድምጽ ቀንሱ እኮ ይባላል። ቤተሰብ ለቤተሰብ እኮ ጎረቤት እኮ አብሮ እኮ ጥቁር ይለብሳል ማለት አሁን ይሄን እየተጠቀስኩ ያለሁት ኢትዮጵያ ውስጥ ያለው ማህበራዊ እሺ አሁን ላይ ነገሮች ሳስተው ሊሆን ይችላል የምንሰማቸው ነገሮች ምናምን የምንሰማው ነገር በጥቂት ሰዎች የሚካሄድ ጭካኔ እንጂ ሁሉንም ማህበረሰብ የሚጨምር ስላልሆነ ማለት የዋው ማህበረሰብ አለ። ይሄ ያልተነካው ቱባ ባህል እኮ የሚባለው ይሄን እኮ ይጨምራል እኮ ታደስ ከብቷል አይደል? ስለዚህ ይሄኛው ሞራል እኔ እኮ ለሷስ ቤተሰብ አያዝንም ወይ ቢኒ ምን ይሄን ስትል እኮ የሟችን ቤተሰብ በጣም ራሱ በጣም ሞራል ያይነካ የሟችን ቤተሰብ ተዋው ሺዝናት እኮ የጎረቤት ልጅ አልነበረችም እኮ እቺ ሞተችው ባለቤት ሆነች። እንግዲህ ለስንት አመት ይኑሩ አይኑሩ አላቅም ግን አንተ አይደለም አብረው ባለ ሚስት የተባበለ የኖሩ ሰዎች ይቅርና ትላንት አይተህ እንኳን ዛሬ እንኳን እንደዚህ ሆነ እኮ ስትባል ፊል ታረጋለህ። ማታቀው ሰው አንድ ቀን ያላወራው ግን ያየው ሰው እንኳን እንደውም ንጹህነቴ መረጋገጥ አለበት ቆይቼ ተመርምሬ ነው ማለት ያለብህ። ለምን አብረህ የሷን ህይወት ያጠፋውን ጉዳይ እንዲመረመር ማለት ሌላ ሰው ላይሆን ይችላል። ገባ ራሷ ነች አንደኛው ሶስተኛ አካል እኮ አልተጠረጠረም ከሱ ውጪ ወይ ራሷ ነች ወይ እሱ ነው አይደል? በቦታው የነበረው በቦታው ስለነበረ ግዴታ በተጠርጣሪነት ይዞታል። ስለዚህ ያ ንጹህነትን ለማረጋገጥ ነው እንጂ መሄድ ያለብህ በሉ እናንተ መርምሩ እኔ ወደ ዘፈኔ ልሂድ እንዴት ይባላል? የተለመዱ ነገሮች አሉ። ልጁ ላይ እንግዲህ አሁን ከዛ በኋላ የሚወጡ ነገሮች አሉ።
ስላለው ባህሪ እናውቀዋለን የሚሉ ሰዎች ብዙ ሰዎች ትንሽ አስቸጋሪ ባህሪ እንዳለው አንዳንዶቹ ደግሞ በጣም መልካም ባህሪ የነበረው ግን ከዛ በኋላ እውቅናው ከመጣ በኋላ ግን ምን እንደቀየረው አይታወቅም አይነት ነገር ሲባል ነበርና እሱን እንተውና በቃ መጀመሪያ እኮ እንዴ ወጥቶ እኮ ሀዘኑን እንዲገልጽ ብለው ነበር እኮ ጠበቃው እኮ እንትን ያለ ነበር በስርዓት በአግባቡ ሀዘኑን ይወጣ ኖ መረጃ ያጠፋብኛል 14 ቀን ስጠኝ ፍርድ ቤቱን አቃቢ ፈቅጄልሃለሁ ተመልሰው መጥተው ደግሞ አይ ኮንሰርት የለቅሶ ኮንሰርት ነው የሚቀርበው እንዴ በጣም እኮ እሱ ነው እኮ ግራ የሚገባ ምን አይነት ሞራል ዝቅጠት እንደሆነ አንድ ሁለተኛ ቅድም እንዳልኩት ጥርጣሬዎች ነው ማስቀምጠው ነገሮች እየገፉ የሆነ ነገር ስታርል እየገፉ የሚወስድ የቤተሰቦቿን ሁኔታ ሳይ እሱ ዋስትና ጠየቀበት የተባለውን ነገር ሳይ እንደገና እነዚህ ፎቶዎች መውጣታቸውን ስታይ የሆነ ሰምቲንግ እንዳለ ትረዳለህ ከሞቱ ጋር የተያዘም ላይሆን ይችላል እኮ ለምሳሌ አንድ ሰው በሪሌሽንሺፓቸው ጊዜ ወይንም ባልና ሚስት ሆነው አንድ ቤት በሚኖሩ ጊዜ ሊጣሉ ይችላሉ ሊደባደቡ ይችላሉ ኖርማል ነው ያልኩ ሰው ግን አለ አይደል ብዙ ቦታ ይችላሉ ምናምን ያ ማለት ግን አንደኛው አካል ተነስቶ በራሱ ህይወት ላይ እርምጃ ቢወስድ ምሳሌ ነው ቢወስድ ሁሌ እንደዛ ስለሚያደርግ ገሏታል ወይ መቷታል ማለት አትችልም አይደለም ግን እንደ መርማሪ ሆነ እንደ ሶስተኛ ሆነ ስታየው ግን እንዲህ የሚያደርግ ሰው ከመግደል አይመለስም ብለህ ተመረመረ መረጃ ስታገኝ ትኩረትን ወደዛ እንድታረግ ያደርጋል ልክ በዚህ መልኩ አሁን የምናያቸውን ነገር ስታየው ወደዛ ይዞ የሚሄድ ሁኔታ ነው ያለው ገባ በተለይ ባለፈውም ስንሰራ ተናግረናል ማንም ወሳኝ መሆን አይችልም እስኪጣራ ድረስ ብዙ ነገር አለ ማለት ነው ያለው ግን እኔ አሁን በጣም ጥርጣሬ በጣም እንትን እንድትኩረት እንዳደረግ ያደረገኝ ልክ ይሄ ዋስትና አጠያየቁ በጣም ነው የሚያበሳጭ ነው በጣም እንደ ኢትዮጵያዊ እንደ ሰውም ራሱ ምን አይነት ሞራል እንደሆነ በጣም ነው ብዙ ያስፈላል ቢኒ አሁን በገፋን ቁጥር ላይክ ከብቷል ሁሉም ሰው ውስጥ ያችን ያለውን ስሜታችንን እንዳናንጸባርቅ ፈራለሁ ምክንያቱም እዚህ ጋር ተመልካቾችም የራሳቸውን አስተያየት እንዲሰጡ ከዛም ባለፈ ደግሞ እኛ ባየነው ፊት ለፊት ባየውና እርግጠኛ በሆንበት ነገር ላይ ስለሆነ እያወራን ያለ ነው እንጂ ምን ሰማቸው ነገሮች ትንሽ ያሳዝኑሃል አርቲስቶች ከብቶች ሽምግልና ነገር የሚሉም አሉ ቤተሰቦች ያ እንደዚህ አይነት ዜማዎችም አሉና ሮማሮች ናቸው ምንድነው በአባገዳዎች በኩል ይለቅ እኛ የራሳችን የሆነ ያ እንትን መፍቻ የችግር መፍቻ ሰዓት አለን እስከ ማለትም ተደርሷል እና እነዚህ ነገሮች ስታይ ቤተሰቦች በዚህ ያለ ካሁንም ይወጡ ያሉ ነገሮች ምክንያቱም ይውል ያላወጣው ለራሳቸው ሞራል ለልጅቷም እንግዲህ እንትን ብለው ያላወጡት ቪዲዮና ፎቶ እነሱ እጅ ላይ ስላለም ይመስልኛል ገብቷል ኦሬዲ ህግ የያዘው ጉዳይን አንተ በጎን በኩል ከሳሽም ሆነ ባይዝድ መደረግ የለበትም ለህግ የምታስተላልፋቸው ነገሮች አሉ እና በዚህ ያህል ልክም የሚሉት የልጃቸውን ነገር ይወል የኢትዮጵያ ህዝብ ከጎን ይሁን ፍትህ እንፈልጋለን ሲል የሆነ እሷ በራሷ ላይ ምንም ነገር አታረግም ብለው ያሰቡበት እርግጠኛ መረጃ አላቸው ማለት ነው እንደ 100% ባይሆን አለ ቤተሰቡን ነው ማለት ተሰምቷልም ደግሞ እንደዛ ላትሆን ትችላለች ተባለበት እንኳን እሷኛ ቤተሰቦቹ ከናኛም ሰምተናል ስለዚህ ይሄን ስታየው በወቅቱ ቦታው ላይ የነበረው እሱ እስከሆነ ጊዜ ድረስ ጥቆም ወደዛ ነው የሚሄደው እንደገና በግንኙነታቸው ወቅት ደግሞ አቢዩዝ ያረጋት ነበር አሁን ቅድም ያልከው ነገር አለ አቢዩዝድ ማድረግ ግን የመጨረሻውን ኢንዲንግ ሪዛልቱ ይፈጽማል ወይም አልፈጽምም አይደለም ግን አሁን ያያለው ነገር ወደዛ እንዲገፋ ያረጋል ነው እሷ ደግሞ ራሷን ላታጠፋ ትችላለች የሚባለውን ደግሞ እሱ እንዲ ያስጠረጠረው ነገር እንዳለ ሆኖ ደግሞ የሷን ስናይ ለምን እሷ አታጠፋም የሚለውን ደግሞ ለማየት ያክል ይሄ ነገር ሀፕል ሊሆን ባለምሽት ራሱ አንድ የሆነ ስራ ቢዝነስ ተነጋግራ የምትፈራረምበት ቀን ነበር በሁለተኛው ቀን መስለኛል እና ያንን ስኬት እየደወለች ስትናገር ነበር በጣም ተሳካ ምናምን ያለች በጣም ሆፕ የሚያደርግ ሰው ያው እንትኑ ጀነራል ነገሩን ስታየው ነው 100 አያረግም ለማለት ሳይሆን ግን
ተስፋ ያረገ ብዙ ነገር ላይ ያረጋለ ሰው ድንገት ብድግ ብሎ ራሱ ላይ እንደ አይነት እርምጃ ምንም ስሜት ቢኖረንም ገባ ይሄን ትልቅ ውሳኔ ይወስናል ለማለት የሚከብዱ ነገሮች አሉ እሷ ይሄን ልታረግ አትችልም የሚያስብሉ አንዱ ነጥብ ይሄ ነው ገብተዋል ሌሎችም ከባህሪዎቿ እሷን የሚያቋት ሰዎች ያው እንግዲህ ስለሞተችም ብቻ ነው ማለት አትችልም አይደለ ገባ ከባህሪዎቿ ተነስተው የሱ ጓደኞች ከሆነ ጊዜ በኋላ እንዲሆን እንደሚሉት ሁሉ እሷን በባህሪዋ እንደ አይነት ነገር እንደማታደርግ የሚያሳዩ ብዙ ምስክርነቶች እየተሰጡበት ከሞቷ ጀምሮ ይገኛልና በጣም ያሳዝናል አንዳንድ ጊዜ ለእንትን ብለህ አላል ጊዜያዊ ነገር በጣም ረጅም ነገር ያበላሻል የራስህን ብቻ ህይወት ሳይሆን የብዙ ሰው ህይወት ያበላሻል ቅስበታዊ ነገሮች መስከን መረጋጋት ራሱንም ላይ እርምጃ የሚወስድ ሰው ላይ እርምጃ የሚወስድ ሰው በጣም መጠንቀቅ አለበት እንትን ነው ቢኒውላ አንዳንድ የብዙ ነገሮች ልምምዶች እኔ ብዙ ጊዜ ይህን ቃል እጠቀመዋለሁ ብዙ ፕሮግራሞችን ላይ የብዙ ነገር ልምምዶች የመጨረሻ ኢንዲዚር ሪዛልቱ ጥሩ ሊሆንም እንዲችል አድርገህ የምትሰራው የመጨረሻው ባይዘው ይኸውልህ መጨረሻ ላይ የምታየው ውጤት የፕሮሰሶች ሂደት ነው ሰው የሆነ ሰው አደጋ ሲያደርስ ሲገድል ወይ ደግሞ መልካም ነገር ሲያደርግ ፕሮሰስ አለው ፕሮሰሱ ምንድነው መጥፎ ነገር ኔጌቲቭ ነገር ወይም ደግሞ ሰውን ማጥፋት ከሆነ የመጣህበት ፕሮሰስ አለ ከዛ በፊት ሰውን መደብደብ ለምደሃል ሰውን አቢዩዝ ማድረግ ለምደሃል ኦር ከውስጥ ይሄ ነበር የተቀበረ ሌላ አንተ ላይ ደረሰ የሆነ ነገር ነበረ ማለት ነው ያን ነገር ስሩ ታይም እየሄደ ጫፍ ደረሰና ፒክ ፖይንት ላይ መጨረሻ ላይ ያን ነገር አርከው ነው በጥሩም ነገር እንደዛ ነው በችግር ውስጥ ያለፍክ ማጣት ብዙ ነገሮችን አልፈ ሰክሰስ ስታረግ ነገ ላይ ሰክሰስ ባረክበት ሰዓት የተቸገሩ ሰዎችን ስታይ እምትረዳው ለመሰለ ታውቀዋለህ አልፈዋል ፕሮሰስ ነው ይሄ ማለት ያንን በችግር ያላለፉ ሰዎች አይረዱም ይያልኩኝ አይደለም it's a process እሱም ቢሆን ገብቷል አይደል እና ምንም ነገር ምንሻለው ግን ያቺ ቅስፈት ማለፍ እንችላለን ማለት ፈጣሪ ትግስቱን ይስጥህ በቻናው እየፈረድን አይደለም ወይም ደግሞ እኔ ያጠንካራን ሳይሆን በተቻለ አቅም በቃ አንዳንድ ጊዜ ነገ የተሻለ በቃ እልፍ ምትል የሆነች እኮ ቅስበት ነች እልፍ ስትል እኮ የምታልፍ ነገር አንዳንድ ስተቶች ያንን ታርጌት አርገ ፕላን አርገ ሳታረጋቸው ግን ወደዛ የሚያመሩ አሉ ገብቷል ስሜታዊ ቅስበታዊ የሆነ ሰው ተነስተ በቦክስም ብለው እኮ በቃ ወይ ወደ ኋላ ሲወድቅ የሆነ ነገር መጥቶት ህይወቱ ላይ ያልፍብ ይችላል ግን ታርጌት ለመግደል ብለ ላይሆን ይችላል በጸማ ሊሆን ይችላል የመታው አንዳንድ ፕሮሰሱም ልክ አልነበረም ፕሮሰሱም ልክ አልነበረም መመታታት አያስፈልገው እሱን ነው ያልኩህ እና አንዳንድ ሂደቶችም እንደዛ ይወስዱሃል አሁን ላልሄድበት የፈለኩት የነበረው ነገር ምክንያቱም ለመሰለ ይሄኛውን ካመጣሁት አሁን ቅድም ያልኩ ነገር አለ በኔጌቲቭም ፕሮሰስ ነው የመጨረሻው ሰው ማጥፋት አላልኩም መጀመሪያ የለመድከው ነገር አለ አይደል መደብደብ አቢዩዝ ማድረግ ወይ ደግሞ አንተ ላይ የደረሰ በሌላ ሰው የተደረገብን ነገር ካለ ያንቂ መወጫ ገብቷል አይደል እነዛ ነገሮች መጨረሻው ይሄ ሊሆን ይችላል ነው ያ ሲሆን ይኸውልህ እነዛ መሃል ላይ ማስቀረት ይቻል ነበር መጀመሪያው ነው ያነዛ ነገሮች እኮ ሲቀሩ የመጨረሻው ኢንድ ሪዛልት አይኖርም ገብቷል አይደል ያና የብዙ ነገሮች ለመመር ነው መልህም ለዛ ነውና በተቻለን አቅም just እኛ በእኛ ላይ ስልጣን የለንም ሲጀምር እኛም የኛ አይደለንም እሱማ እኛ የፈጠረን ባለቤትነቱ ምንም ስልጣን የለህም በራስህ አይደለ ይሄ ስልህ ራስን ከማጥፋት ብቻ አይደለም ማን አንተ ሌላው የፈጠረው ላይ እጅህን የምታነሳው ምክንያቱም ያ እጅህ የምታነሳው ባለቤት አለው አንተም ባለቤት እንዳለህ ማለት ነው ፈጣሪው እንዳለህ ስለዚህ ከዛ አንግል ነገሮችን በትዕግስት ቢፈናው እና እንግዲህ እዚህ ልጅም ፍትህ ይሰጣታል ብለን እናስባለን ፍትሁ ምንድነው ልጃቸውን ባይመልስም ግን አንድ ነገር አትሊስት ማወቅ ያሳርፋል አዝራጊውም ሲቀጣ ባይመለስም የሆነው ነገር
ያሳርፋልና ለሌላም ለቀጣይ መማሪያ ይሆናል። እንግዲህ ቢሆን ጥሩ ነው። ነፍሷን ይማረው። ለቤተሰቦቻቸው እውነት በጣም የሚያሳዝኑት መጽናናትን ፈጣሪ ይስጣቸው። እንግዲህ ክቡራትና ክቡራን እኛ ይሄን ብለናል በዚህ ጉዳይ ላይ። እናንተስ ሀሳብ አስተያየታችሁ ምን ይመስላል? እስቲ ጻፉልንና እንማርበት። እሱ ነው ምን ጨረስን መሰናበት ነው። ኦኬ መልካም ጊዜ ሆነላችሁ። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። ባይ ባይ።